አላ በነገራችን ላይ ቲክታክ አላቆምም። ምን ላቆም እችላለሁ መሰለሽ? በአማርኛ ሪቪው ማድረጉን ላቆም እችላለሁ። በኖርዌጂያን አድርገዋለሁ። ታሲት ምክንያቱም ይሄ የኔ ፓሽን ነው። ማንም አያስቆመኝም። ግን ይመስለኛል አንደኛ እሱ ላይ አለ ኮምፕሌክሱ አለ ነምበር 1። ሁለተኛ አንዳንድ ሰዎች አሉ በቃ ለየት ያለ አንድ ሰውን ይዞ ሲመጣ ሲያዩ ሼክ የሚያደርጉ ችግራቸው እኮ ለምንድን ነው ታዲያ ማሸጪው? እኔ አብራርቻለሁ። ፐርፊውም ሪቪው የሚባል ነገር አለ። የሰው ልጅ የግድ መሸጥ የለበትም። ሰው ማሸጭ ከሆነማ ይልሻል። 2 ከየት መጣ ገንዘቡ? የኔ ባክግራውንድ እኮ ማንም ሰው እኮ ያውቅ። የራሴ የሆነ ፕሌን አለኝ። ህግ የለም ምንኖርበት አገር ላይ። ግን አንዳንድ ሰዎች ከሆነ ቦታ ላይ ስለማይወጡ ዓለም እንዴት እንደሚንቀሳቀስ አያውቁትም። አንድ ሰው ምን ያህል ፐርፊውም እኮ ሰዎች እኛ ሀገር ላይ ስላልተለመደ ነው እንጂ ፐርፊውም እኮ ሌክዠሪ እኮ አይደለም። በጣም ነሰሰሪ የሆነ ነገር እኮ ነው። የጠረን ጉዳይ ነው። ሪቪው ይደረጋል። ሳይንስ ነው፣ ይወራል። ፐርፊውም ሪቪው የሚያደርጉ በተለያዩ አገራት ላይ ሽቶ ገዝተው አይሸጡም። ለምን? ሪቪው ስታረጊው ማሽተት አለብሽ። ትረሺዋለሽ ያንን ሽቶ ያንን ፐርፊውም ስለምትረሺው መልሰሽ ስታሸቺው ነው ትዝ የሚልሽ። እና እኔ የሆነ ሽቶ ነበረ ቫላንቲኖ የሚባል እያልኩ ላወራ አልችልም። ሽቶን ሳሸተው አስታውሰውና ከዛ በኋላ ነው የማወራው። ስለዚህ እኔ ሲጀመር እኔ ብያቸዋለሁ፣ ደጋግሜ ብያለሁ። ምንም ጉዳይ የለብኝም፣ ምንም ችግር የለብኝም። ሞር እኔ በአጭር ጊዜ ውስጥ እኔ አሁን ብዙ ሰዎች እንዲያውም አሁን ለምን ፐርፊውም እንኳን ብትከፍቺ ይሉኛል። ሞር እንድታወቅ ሞር ሰው እኔ ጋር መጥቶ ኪሪየስ እንዲሆን እንዲያውም ብዙ ሰዎች ትዕግስቴን፣ መልሴን፣ አመላለሴን፣ ጨዋነቴን ለምን አልተሳደብሽም ስለፈራሽ ነው እኮ ነው የሚሉኝ። እኔ ደግሞ አልሳደብም። ኮንተንቴ አይደለም የኔ ኮንተንት ፐርፊውም ሪቪው ማለት ነው። መሳደብ አስተዳደግም ይወስነዋል። ምን ብዬ ነው የምሳደበው? አስተዳደግ ያደገ ሰው ብቻ ነው ያልሰደበችው ራሱ። እኔ ሰዎች እኔ ጋር መጥቶ ሲሰድቡት እኔ የማልኩኝ አትሳደቡ። እኔ ሰው ሲድብ ስሰማ ራሱ ሰውነቴ ይቆጣል፣ አልወድም። አትሳደቡ አልኳቸውና ማትሳደቢው ስለፈራሽው ነው ስለምትለማመጪው ነው። እኔ ሰውን አልሰድብም። ያ የኔ ኮንተንት አይደለም፣ አላደግኩበትም። ከሰው ጋር ትነጋገራለሽ። ስትነጋገሪ ካልተስማማሽ ደግሞ የራስሽን መንገድ ትሄጃለሽ እንጂ መሰዳደብ ምናምን እኔ አልለመደብኝም። 2 ነገር ደግሞ እኔ ቲክታክ ላይ የሚገነባም የሚፈርስ ማንነትም የለኝም። ብዙ ጊዜ ብያቸዋለሁ። ቲክታክ ህይወት አይደለም። በዚህ ዓለም ላይ አይደለም ቲክታክ ልጅ ራሱ ህይወት አይደለም። ትዳር ራሱ ህይወት አይደለም። ሀውዬ ይሄ ትምህርት ራሱ ህይወት አይደለም። ህይወት እኛ ነን። ለምሳሌ አንቺ እኔ ህይወት ነኝ። ግን ልጅ፣ ባል፣ ቲክታክ፣ ዋሬቨር ስራ የህይወታችን አንድ አካል ነው። ያ ነገር ቢቋረጥ ላይፍ ይቀጥላል። እኔ ነኝ ህይወቷ። ስለዚህ ቲክታክ ላይ ህይወታችሁን ገንብታችሁ የሆነ እዚህ ላይ የሆነ ነገር ብታደርጉ የሰው ላይፍ የሚያልቅ የሚመስላቸው ሰዎች አሉ። በቃ የሆነውን የመሰላቸው እኔ ፐርፊውም ሊሸጥ ነው አበላሽቶብኝ ከዛ በኋላ አይደለም ምንም እኔ እዚህ ላይ ቢውልድ የሆንኩት ነገር የለም። እኔም እኮ ግራ ይገባኝ ሳጂ፣ አንቺ ነጋዴ ብትሆኝ ከስተመር እንዳላጣ ብለሽ ትለማመጫለሽ። ከስተመር እንዳላጣ ብለሽ አንቺ ነጋዴ አይደለሽም። አንቺ ፐርፊውም ሪቪወር ነሽ። ፐርፊውም ሪቪው የሚያደርግ ሰው ማንም ሰው እንደፈለገ እየመጣ ና እዚህ ና እዛ እያለ ሲጠይቀው ራስሽን የማብራራት ግዴታ የለብሽም። ማሌት ነሽ ካሉ እሺ ነኝ፣ የምታመጡትን አሳዩኝ ነው ቀጥታ አይደለ? እሰሱና አሳዩኝ ነው። ግን አንቺ በጣም መልካም ሰው ስለሆንሽ ማሌት አለመሆንሽም ፓስፖርትሽንም ልከሽ የምትኖሪበትንም ሀገር አሳይተሽ አረጋገጥሽ። ኦኬ አሁን ደግሞ ማሌት አይደለችም ግን ሌላ ወንጀለኛ ናት ማለት ካፈርኩ አይመልሰኝ። በቃ ማህሌትን ባትሆን እሱ ወንጀለኛ ናት ነው። ከሆነ ታዲያ ከዚህ በላይ ቀጥታ ወደ ህግ ሂዱ፣ ያለሁት ኖርዌይ ነው እና ክሰሱኝ ብለሽ ጉዳዩን መዝጋት። ሰው ደግሞ እያለ ያለው ትፈልጓለች፣ ይህንን ግርግር ትፈልጓለች። ለምን ኦልሬዲ ቫይራል ለመውጣት ሲሉ አዎ ፈልጓለሁ ቀጥሉበት ማለት ነው። ምንም እኮ ብር መሰለሽ እኔ አይደለም ትጀምር ለመመሰለሽ አቡዬ እኔን አይደለም ማስቆም ያለባቸው ስለኔ የሚያወራውን ሰው ነው። እኔ አይደለም ነገሩን ያነሳሁት። ግን ሰዎች ስለኔ ሲያወሩ እኔ ምን ብዬ ነው ፓስፖርቴን አሳይቼ ግን አላስቆማቸውም። አሁን እነሱ ለብት አታስቆማቸው ብለሽ ነበር እኮ ፓስፖርትን ባሳይ አይቆምም ይሄ ነገር ብለሽ አይቆምም። በቃ ስለማይቆም የሚፈልጉት እኔን ነው ብለሻል። አዎ ስጀምር ብያለሁ። ሌላ ምንድን ነው ያልሽው? አገሩንም ባሳይ አይቆምም ብለሻል። አዎ አየሽ። አዎ ፓስፖርት እኔ ሀዋንቺ ጋር አሁን ምንድነው አይ ቲንክ በቃ የሆነ ነገር አለ። ምን እንደሆነ እንግዲህ ያው ታይም ይልሻው ጊዜ ያሳየናል። ግን እስከዛ ድረስ እኔ ፐርፊውምን ሪቪው ያደረኩኝ እኔ ጋር ደግሞ በዛም ሆኖ የሚገርምሽ ያየሁት ነገር ምንድነው በጣም ጨዋ የሆኑ ሰዎች የገባቸው ፓሽኑ የገባቸው ፐርፊውም የሚወዱ እኔ በጣም
ብዙ ፋሚሊ ነው ሳላስበው ራሱ ያፈራሁት ሳፖርት የሚያደርጉኝ በየቦታው እየሄዱ የሚናገሩ አንዳንድ ጊዜ ድምጽም ባይሰሙም ማለት ነው ፓሽን ያላቸው እንደዚህ አሁን ስለ ፐርፊውም ብዙ ተማርን አወቅን የሚሉ ሰዎች አሉ። ስለዚህ ግን እኛ ስለማናውቀው እና ከዚህ በፊት ስትነግሪኝ እናትሽ ነፍሳቸውን ይማረውና ኖርዌይ ታመው ኢትዮጵያ በይዘሽ ገብተሽ ኢትዮጵያ ህይወታቸው እንዳለፈ ነግረሽናል አይደል? እንትና ማህሌት ግን እናቷ በህይወት አሉ። ሰው እናቷን ሚዲያ ላይ ማምጣትና ይቻላል እቺ ልጅሽ ናት ወይስ አይደለችም ብሎ ለምን የማህሌት እናት በህይወት አሉ፣ የሳጂ እናት ግን በህይወት የሉም። ለምን ፕሩቭ ማድረግ እኮ አይፈልጉም። ለዚህ እኮ ነው ተቃለሽ ፕሩቭ አድርገው እኔ አለመሆኔን የሚፈልጉት ሌላ አላማ ስላለ ሜቢ ገንዘብ ፈልጎም ሊሆን ይሆናል አይደለ? በእናት ምናምን ብዬ አነጋግሬ መደራደር ይሄ አሁን ለመጀመሪያ ጊዜ ሳወጣው ማለት ነው። ግን ኦቨር ማይ ዴድ ቦዲ እኔ ማንም ሳውዲ ላይፍ ይቀጥላል። ደግሞ ኮመንትም ራሱ አሁን አንዳንድ ሰዎች እኔ ለምን ኮመንት አታጠፊም ለምን ኮመንት ብሎ ካታረጊም አላረግም። ይሄ እኔ አንድ ሰው የፈለገውን ነገር ቢለኝ ከኔ ጋር የሚገናኝ ነገር የለውም ምንም የለው። እና ዛሬ እንኳን የመጣ ነው እኔ ሀቡዬ ከአጋጣሚ ሆኜ በቀደምም እንግዳ መጣብኝና ቢዚ ሆንኩኝ። ከዛ ባለኝ ሰዓት ደግሞ ኦንላይን ገባና ሰው ግር ብሎ ሲመጣ እኔ ስለ ፐርፊውም አወራለሁ እና በጣም እኔ ባለውለታዬ ነው ባይ ዘ ወይ። በአንድ በኩል ደግሞ ባድ የሚባል ፐብሊሲቲ የለም ይባላል። ጊዜ ውስጥ እንዳንቺ እንደዚህ ፈመሰ ሰው ማንንም አላገኘም። ባድ ፐብሊሲቲ የለም ይባላል። ጊዜ ውስጥ አንቺ በመጣሽ ወደደም ሳይሞላሽ 6000 ሰው ላይቭሽን የሚከታተል ትናንትና ቤቷ 6000 ሰው ነበረ ሲሉኝ እኔ በጣም ነገር እና ተወደደም ተጠላም ይጎና አድማየር ሚ ወደዳችሁም ጠላችሁም ሼክስፒር ምን ይላል? ለኔ ብትወዱኝም ብትጠሉኝም ሁለቱም ለኔ ፌቨር ነው። ከወደዳችሁኝ ልባችሁ ውስጥ አለሁኝ፣ ከጠላችሁኝ ደግሞ ከአእምሯችሁ አልጠፋም። እና እኔ ሰው ወደደኝ ለኔ ሁለቱም ያው ነው ይላል ሼክስፒር የሚለው ነገር አለ። እና ምንድነው እና እዚህ እንትን ላይ ተወደደም ተጠላም አይ አም ዘ ፐርፊውም ኢንፍሉዌንሰር፣ እኔ የፐርፊውም ኢንፍሉዌንሰር ነኝ። እንዲያነቃነቁ ስለ ፐርፊውም እያወራ ማለት ነው። ሰው የመጀመሪያዋ ሀበሻ ፐርፊውም ኢንፍሉዌንሰር ሪቪውርስ ይሆናለሁ። እና እንደገና ሞር ይቀጥላል። ፐርፊውማችንን ሪቪው ብያለሁ። እኔ ፐርፊውም ኮሚኒቲ ነው የምገነባው ብያለሁ። የሀቡ ስል ነበር። የሀቡ ፋሚሊም ሆናችሁ የቤታዮ ፋሚሊም ሆናችሁ የሁላችሁም የተለያዩ ፋሚሊዎች ኮሚኒቲ ነው እኛ የምንመሰርተው። ሁላችንም we have to smell good ይሄን እንትን እንላለን። እና ይሄን ይመስላል እንግዲህ ሀቡዬ እኔ ቆንጆ ምንድነው አንቺ ወለደች ሄደች መጣች እያሉ ልቤን አንጠለጥልት እኮ ሳሎን በጊዜ ያስወልዱኝ ወለደች እያሉ ጋይስ ሳጂን ፎሎ አድርጓትና 50000 ፎሎ ስትገባ 5 ፐርፊውሞችን ጊቫዌይ እናደርጋለን። የበዓል ለታ የኢድ ለት እዚህ ቤት ካስታወሳችሁ 3 ፐርፊውሞችን ጊቫዌይ ሰጣለች። እነዛ 3 ፐርፊውሞች $200 ነበር ዋጋቸው። ቻናል ኮኮ ማድሞዜል ነው። ባለፈው ጊዜ የኮኮ ማድሞዜልን ነበረ ማለት ለሌላቸው ሰዎች እዚህ ሆነው እሱን ፐርፊውም ለማይቀበሉ ሰዎች ገንዘባቸውን ልከን አስገብተን ለሀቡ ልክ ያለው ሪሲቱን ፎር ኔክስት ታይም ደግሞ 50 ስንሞላ we gonna have 5 ፐርፊውምስ ሪቫዌይ እናደርጋለን። ማለት ምንድነው ሁላችንም we have to smell good ብዬ ስለማስብ የኔ ብቻ ጠረን አሪፍ አይሆንላችንም። አንድ ላይ የወንዶችም አለን። እሺ መኩያ አንተም ራሱ መጥተህ ምን አይነት ሽቶ ለገርል ፍሬንድ ኦር ለሚስት መግዛት ያለብህ ሪቪውና ሴት ብቻ አይደለም በነገራችን ላይ ለወንዶችም ራሱ መምጣት ይችላሉ። 5300 ነው የቀራት። ፎሎ አድርጓትና 50000 ስትገባ 5 ፐርፊውሞችን ጊቫዌይ ትሰጣለች። ፐርፊውሙ እናንተ ያላችሁት ፐርፊውሙ መላክ የማይችልበት ሀገር ከሆነ ያላችሁት ገንዘቡ ይሰጣቸዋል። ለምሳሌ 3ቱም የደረሳቸው ከአረብ ሀገር ነበረ። ፍቅር የሚሉ ከዱባይ፣ ሉባባ የምትባል እህታችን ከኩዌትና ሚጣና አድናን ከዱባይ ነበር የደረሳቸው። ለሶስቱም $200 እንደውም እነንትና መንገደኛ ስለነበሩ ሚጣና አድናን ወደ ኢትዮጵያ ስለሚገቡ 50,000 ነው ለነሱ ያስገባቸው። አስገብታ ደረሰኝ ለሶስቱም ልካልኝ እዚህ ላይቭ ላይ አሳይቻለሁ። ለባለቤቶቹም ሰጥቻለሁ። 3 ልጆች ተዋል 30,000 ፎሎ የገባች ጊዜ ማለት ነው። እሱ አሁን ደግሞ 50,000 ስትገባ በቃልሽ መሰረት እዚህ ቤት ነው የምትሰጪው ጊቫዌውን 50,000 5 ፐርፊውም ጊቫዌይ ትሰጣችኋለች። ፐርፊውሙ የሚላክበት ሀገር ካልሆናችሁ ገንዘቡ ይሰጣችኋል። ፎሎ አድርጓት። በተረፈ ደግሞ
ሳጂ አሁንም ማለት ነው የምትሉ ካላችሁ ማስረጃ አቅርቡ፣ በህግም ጠይቋት። የዛኔ የታቀርቡ ማስረጃ እኛም ከጎናችሁ እንቆባለን። ዝም ብሎ ግን በወሬ አይደለም። ማስረጃ ያለጥፉልንና እኛም ከጎናችሁ እንቆ። አው ደግሞ ወደ አክሽን ሲጋ አንዳንድ ጊዜ ወሬ ሲደጋገም ይሰለቻል። የሆነ ፍሌቨሩ ራሱ ያልቃልና ወደ አክሽን እንገባለን። እስከዛ ድረስ ግን ስለ ሽቷችን ያወራን ኢንስፓየር እንደራርጋለን። ባይ ዘ ወይ አንዳንዴ ስለ ሽቶ አወራለሁ፣ አንዳንድ ጊዜ ደግሞ ስለ ላይፍ እናወራለን። ህይወት በራሱ በጣም ውብ ነው። ህይወት ራሱ እኔ ብያችኋለሁ፣ በዚህ ዓለም ላይ ፍሪ የሚባል ነገር የለም። ምንም ፍሪ የሚባል ነገር የለም። ወይ ተከፍሎልናል ወይ እንከፍላለን እንጂ በዚህ ዓለም ላይ ነፃ የሚባል ነገር ምንም ነገር የለም። ህይወታችን ወይ ተከፍሎልናል ወይ እንከፍላለን። እና የተከፈለልን ምንድነው? የፋሚሊ ፍቅር እራሳችን የከፈልነው ያለፈው አለ። ለወደፊቱ ደግሞ ምን ከፍለው ብዙ ነገር አለ። ኢቭን ለሰው ልጅ ጥሩ የሰራችሁት ራሱ የከፈላችሁት ዕዳ ነው። እና ህይወት በፓሽን ኑሩ። እኔ ብዙ ጊዜ የምላችሁ ምንድነው? ፓሽን ይኑራችሁ። ህይወት ራሱ ባይሰልፍ ሶ ቢሩፉል ስታደርጉ፣ ስትሰሩ፣ ስትወዱ፣ በቃ ማንኛውም ነገር በፓሽን ሰው ወደ ራሱ ከሆነ የሚመለከተው እራሱን ከሆነ እኔ የሰው ጫጫታ ብዙም አይሰማውም፣ አይታየሽም ሰው ራሱ። እና በዚህ ምክንያት ነው ይሄንን ያ ኦፍ ኮርስ ወደፊት እንላለን። እና ቴንኪው የሀቡዬ ስፔሻሊ የሀቡዬ ቤተሰብ ሆነ ሁሉም እዚህ ቦታ ላይ ያሉት እነ ቤታዮም መጥተው ሳፖርት ላደረጉኝ ለማንኛውም ሁሉም ሰው አመሰግናለሁ። እያንዳንዷ ታፕታፕ፣ እያንዳንዷ ኮመንት አፕሪሺየት ኢት። ኤቭሪዴይ ላይ ጊቢ ኤቭሪዴይ በደንብ አካውንትሽ እንዲያድግ ኤቭሪዴይ ይገባለሁ እኮ ሀብዬው እና ሀቢባ ግን ፍትሃዊ ነበርሽ ለምትሉ ማስረጃ ሳይ ከጎናችሁ ቆማለሁ። የሳጂን ሌብነት የሳጂን ወንጀለኝነት ማስረጃ ስታመጡ ማስረጃውን በአይኔ አይቼ ከጎናችሁ ቆማለሁ። ያለ ማስረጃ ዝም ብዬ የሰው ስም ሲወነጀል ዝም ብዬ ያለ ማስረጃ እንትን አይደለም። ፓስፖርቷን አይቼ ማህሌት አለመሆኗን ተናግሬያለሁ። አሁን እናንተም ማህሌት አለመሆኗን ደርሳችሁበታል። አሁን ማህሌት አይደለችም፣ ግን ደግሞ ሌላ ወንጀለኛ ናት አላችሁ። ወንጀሏን አሳዩ። ማስረጃ ከጎናችሁ ልቆ ማስረጃ ያለ ማስረጃ እኔ ሰው አይደለም። እንዴት ነው? አይ እኔ የማይገባኝ አንድ ነገር አለ። ወንጀለኛ ሰው በሜዲያ ይመጣል። እንዴት ነው የሚያስቡት እነዚህ ሰዎች? ያ ቴልሚ ህግ የሚፈልጋት ከሆነ ራሷን ለማጋለጥ አትመጣም። ተደብቃ የምንኖር ከሆነ ተደብቃ ነው የምንኖረው። እኔ ግን የሚመስለኝ ይሄንን ነገር በማሟሟቅ መታወቅ የሚፈልጉ ሰዎች አሉ። አንቺ ማድረግ ያለብሽ አያገባችሁም ብለሽ ሁሉንም ዝጋቸው፣ አትመልሽላቸው። ለምን ትመልሻለሽ? ህግ ይዟል አይደለ? በቃ ህግ ያለው መመለሷማ እኮ እየጠቀማት ነው። ማኩ ቲክቶክ ላይ ከመጣች 3 ወር ሳይሆናት ትናንትና ላይቭ ላይ 6000 ሰው ቁጭ ብሎ ላይቭ እየተከታተላት ነበረ። ፎሎዋ ባንዴ እያደገች ስለዚህ እያደገችበት ስለሆነ ስለዚህ ነው ባድ ፐብሊሲቲ የሚባል ነገር አለና ፌቨር ሳያውቀው እኔ ፐርፊውም ነው ሪቪው የማደርገው ብያለሁ። አም ፐርፊውም ኢንፍሉዌንሰር አሃ ሞር ዛን ከ300 በላይ ፐርፊውሞች አሉኝ። በጣም ሌክዠሪ የሆነና ኒሽ እና ዲዛይነር ፐርፊውም እኔ ፐርፊውም ከ300 በላይ ማኛው ቤት እኮ እንደዛ ስትይ ሰምተን በቃ ኖርዌይ መጥተን እናያለን ብለናል። በቃ እዚህ መጣ አንተ ራስህ ለምሳሌ ለአንተ የምትቀባው ለቺክ ምናምን ፐርፊውሞችን ኦፍ ኮርስ ፐርፊውም ሰውን ኮኔክት ያደርጋል። ፐርፊውም የራሱ የሆነ በጣም ሴክስ አፒል ነው። ራሱን የቻለ እንትን አለው። በሪሌሽንሺፕ ላይ ሆነ በስራ ቤት ላይ ሆነ የሆነ ቦታ ላይ አሁን የፈለገውን ልብስ ለብሳችሁ መዓዛችሁ ባያምር ልብሳችሁ ራሱ ፌክ ነው ይመስለው። ጠረናችን በጣም ሊያምር ይገባል። ሽቶ ትሸጫለሽ እንዴ? ኖ አልሸጥም። ሪቪው ነው የማደርገው እኔ ሽቶ። ሁኔታሽ እንደዛ ነው የሚመስለው። ምሽጭ እንጂ ሪቪው ኖት ነው። አንድ ጊዜ በራሴ ሽቶ ፕሮዲውስ አደርጋለሁ ብዬ አስባለሁ። ስማይ ድሪም እነ ኮንተንት ቢች ሽቶ ላይ በጣም ትልልቅ ዝናን ያተረፉ ሰዎችን ፓሽን ነው የሚገርም። እኔ አሁን ሰው በፊት የዛሬ 7-8 ዓመት ሰው ይገርመው ነበር። አንቺ ምንድነው ይሄ ሽቶ? ግን አሁን ግን ልክ እንደ ግሎባል ሪቪው መጣ። እናንተ ሊስቲክ ፖርሹር ኤሮፕ ላይም ሆነ አሜሪካ ላይ ሪቪው ላይፋቸው ራሱ በሪቪው የሚኖሩ ሰዎች አሉ። ሪቪው በማድረግ ብቻ እንትን የሚሉ ሰዎች አሉ። እና እስክድ ደስ ይላል። ያ ሌባናታን ደግሞ ማናት? ሌባን ይኸውልሽ ምን አሉ መሰለሽ? ሌባናታናትም እየተባልሽ ነው። ዝም ባያቸው። ሌባን አናበረታታም ካላችሁ ደግሞ እሱን ሂዳችሁ እሱ ጋር ትሄዱና በማስረጃ ሄደ አውጣት።
ሂደህ እሷን አምጣት በሚለው ነው እንጂ ዝም ብሎ አሁን ለምሳሌ አንድ ሰው እኔ እኮ ሲጀመር እኮ ሀቡዬ በነገራችን ላይ እኔ እኮ ነው የተጎዳው ታውቂያለሽ። ግን ሀቡ አሁን አንድ ሰው መጥቶ እገሌን ትመስያለሽ ብሎ ቢልሽ ምን ይሰማሻል? ያ መመሳሰልማ ኖርማል ነው። መማርና ያብስራ ማኪ መመሳሰል እንደዚህ ነሽ ብሎ ድምድም አድርጎ አንቺ ነሽ ሲልሽ ምን ትያለሽ? ለምሳሌ ሰው መጥቶ ነሽ ሲልብሽ ፕሩቭ ያቺ ቦታ በሆን ቀጥታ ወደ ህግ ሄዳችሁ እኔ አልመላለስም። ሲጀመር ከሆንኩኝ ሂዱና ለህግ አመልክቱ ነው ማለት። እንደገና ደግሞ ፕሩቭ ስታረጊ አይደለሽም ሲልሽ ፕሩቭ እያደረግሽ አይደለሽም ስትባይ ምን ትያለሽ? ስለዚህ የሆነ ሰው ያንን ነገር ፈልጉ በህግ ሄዱ ነው የምለው። ፕሩፍ እያደረግኩኝ አይደለሽም የሚሉ ከሆነ ሰው የሚፈልጉትን እንዲያገኙ ወደ ህግ እንዲሄዱ ነው የምጠቁማቸው። ህግ የማያውቁ ከሆነ እኔ ባንቺ ቦታ በሆነ ገባሽ? ምንም ብታደርግ በኋላ አስተላልፈናል፣ ጨርሰናል። ሀቡዬ እና ኔክስት ምንድነው እያወራሽ የነበርሽው? ሰው አለ የሚገባ ሰው ምንድነው? የሆነች ልጅ አፋልጉኝ ነበር። ያመጣችሁ ፎቶ ስለጠቆረ ዋርኒንግ ያሰጠኛል ምናምን እያልኳት ነበር። እና ምን መሰለሽ ውዴ፣ አሁንም እኮ ማስረጃ አቅርቡ ነው እያልን። ማስረጃ ካቀረቡ እኮ ህዝቡ ከጎናቸው ይቆማል። ችግር የለም ያቀርባሉና ያኔን ፓስፖርት አሳየሽ፣ የምትኖሪበትን ሀገር አሳየሽ፣ ጨረሽ። ከአንቺ ሳይድ አለቀ። ያ ገባሽ? ስለዚህ ሳጂ ሌባ ናት የሚል አካል ወይም ከሌናት የሚል አካል ማስረጃ ያቀርብልንና የውልሽ ሀቡዬ እስራቱ ኤሌኒ የምትባለው ራሱ ጎረቤቴ ናት። ባይ ዘ ወይ እዚህ ያለች ኤሌኒ አስገብኝ የምትለው እሷ ራሱ ተጻፍ ኤሌኒ። ኦኬ እሷ ራሱ በደንብ ኦኬ ኤልኤ ያው አባባላ ሃሎ ሃይ ሰላም ደህና ዋላችሁ? ሰላም አቢባ ደህና ነሽ ወይ? ሃይ ደህና ናችሁ ወይ? እኔ የሚገርምሽ እኔ የመማር ማሂን ታውቂያታለሽ አይደል? የእሷ ዘመድ ነኝ። ከመማር ጋር እንግዲህ ቤተሰብ ነኝ። ለመማር ደውዬ ነግሬያታለሁ። እቺ ልጅ አውቃታለሁ፣ በደንብ ነው ማውቃት 17 18 ዓመት ነው ማውቃት። እንደውም ከባለቤቴ ጋር በደንብ ትግባቢያለሽ አይደል ሳጂዬ? አፍኮርስ የምታውቂው እንደውም ባለቤቴ ነው። መማር እንደዛ ስላት ወዲያውኑ ነው የከፈተችው። ቤቷን ከፍታ ተናገረች። እኔ በቃ አንቺ ካልሽኝ 100% አምናለሁ። ሀቢባን ንገሪያት አልኳት። ሀቢባ ኦልሬዲ ታውቃለች ሳጂ መሆኗን፣ ማህሌት የምትባለዋ ልጅ አለመሆኗን ታውቃለች። ግን እሷን ማመን አቃታቸው፣ እሷን መቀበል አልፈለጉም ማለች። ከኔ ጋር ብዙ ግንኙነት ስለሌላት ሳጂ አውቃታለሁ፣ ግን አይ ቲንክ ሊያምኑ ይችላሉ ብላ እኔን ስለምታምን እኔና እሷ ቤተሰብ ስለሆን ወታ ተናግራለች። ህዝቡ ምንድን ነው መቀበል አይፈልግም። እኔ 27 ዓመት ኖርዌይ ኖሬያለሁ። ሳጂ 25 ዓመት ነው የኖርሽው? እኔ ደግሞ በቃ 17 18 ዓመት ጀምሮ አውቃታለሁ። የዛ ጀምሮ አውቃታለሁ። ቅርብ ጊዜ ደግሞ ነግሬሻለሁ አይደል? ጃንዋሪ ላይ የት ቦታ እንደነበረ እንደተገናኘ። እኔ የሚገርምሽ ስልኳ አልነበረኝም፣ ስልኬ አልነበራትም። ይህ ባለቤቴ ስልክሽ ሊኖረው ይችላል። ከዛ ከመቀበለው ሰው ተቀበልኩ አይደል ስልክሽንና በስልክ ሁለታችንም ኦስሎ ነው ያለን። ብዙ ዓመት የኖርን ሰዎች ነን። ግን አዶኖ የኖርዌይ ህዝብ ጨዋ ነው ሀቢባዬ። የኖርዌይ ህዝብ በጣም ጨዋ ነው። እንኳንስ እንደዚህ ደፍሮ ምናምን ቅድም እንደገለጸችልሽ ነው የምንበላውን ያውቃል። ጎረቤቶቻችን በትክክል እንዴት እንደምንኖር ኖርዌጃኖች ያውቃሉ። ጎረቤትሽ አንዱ አሮጊት በመስኮት ላይ ቆማ የሆነ ሌባ የሆነ ነገር ቢመጣ ፖሊስ አይደለም የሚመጣው፣ ያች አሮጊቷ ደውላ አስይዛሻለች። በቃ ህዝቡ ራሱ ፖሊስ ነው። እኛም ቢሆን እንደዛ ነን አይደል? እኔ ሳጂ እንደዚህ አይነት ምናምን ብትሆን እኛ ራሳችን ነበር አጋልጠን የምንሰጣት የነበረ። ቀላል ነው እንደ መብረቁ ምናምን ምንድነው የሚሉት? ኖርዌይ ቋንቋ ምንድነው? እዚህ ጋር የሆነ የኖርዌጃን ቋንቋ ታውራ ይሉሻል። ያ እኔ እና እሷ ማውራት እንችላለን በኖርዌጃንኛ ከፈለጋችሁ። ይሄ እኮ አይደለም ኖርዌጃንኛ እኮ አውርታለች። ግን አንደርስታንድ ታደርጋላችሁ? ኖርዌጃን ትናገር የምትሉት እናውራላችሁ እንደ የሆነ ነገር ባልሽ ቁጥር
ያን ነገር ሲጠይቁ ስትመልሽላቸው you give them power ነው። ስለዚህ እኛውን በቃ ጨርሰናል እንጂ ሞር አሁን እነሱ ኖርዌጂያን መሆኑስ ምን ማረጋገጫ አለን ሁሉ ሊሉሽ ይችላሉ። እኔ ያ ደግሞ እና ኖርዌጂያን ብታወሪም ደግሞ አይተምሽም ለዚህ ሁሉ ምልሽ የሰው ሜንታሊቲ እኔ መጀመሪያ እኔ በየዋህነት ነበር እሺ መጣሁት ፕሩቭ ላርግላቸውና ግን እየገባኝ መጣ። ፕሩቭ ባረክሽላቸው ቁጥር አንፕሩቭድ ያደርጉታል በሌላ ነገር። ለምሳሌ እዚህ ወጥተሽ አሳይኝ ይሉሻል። ወጥተሽ ስታሳያቸው ተመልሰሽ ሄድሽ ይሉሻል። ፓስሽን ይላሉ። ፓስ ስታሳያቸው ፌክ ነው ይሉሻል። እና ማለቂያውን እኔ እና አንቺ ኖሽክ ብናወራ መሆኑን በምን እናውቃለን ይሉሻል ቁጭ ብለው። ስለዚህ እነሱ ያሉሽን ባረክሽላቸው ቁጥር ይጎናል ዩር ማይንድ። ያ ደግሞ ኖርዌጂያንኛ የምትናገረው ኖርዌጂያንኛ በእውነት ኢቭን ይሄን ያህል ዓመት ተቀምጠን እንኳን ፐርፌክት ኖርዌጂያንኛ በኖርዌጂያንኛ በኖርዌጂያንኛ የሰራ ምናምን ኖርዌጂያንኛ እንደዚህ ምርሽ የምትናገሪው ቋንቋም አይደለም። ግን ዛሬ ሄለን ሳይኮሎግ ራሷ አረ ከኔ የበለጠ ኖርዌጂያንኛ ትናገራለች። እንደውም በጣም ስትመሰክርልሽ ነበር ዛሬ። ቅድም ቁጭ ብዬ እየሰማኋት ነበር። በጣም ጥሩ ነው ስትናገር የነበረው። ስለዚህ ሰው ማመን አይፈልግም፣ ምክንያቱም ማውራት ይፈልጋል፣ ቴማ ይፈልጋል፣ ገብቶሻል፣ ኢሹ ይፈልጋል። ካልሆነ እንዴት ሞቅ ይላል? እስኪ ኖርዌጂያንኛ አውሩ ሳጂ ቲክቶክ ላይ ስትመጣ ፐርፊውም ሪቪው ልታደርግ ነው የመጣችው። ልትሸጥ አይደለም። ልትሸጥ ቢሆን ከስተመር እንዳታጣ ይባላል። ራሷን ፕሩቭ ማድረግ ያለባት። እኔ በእሷ ቦታ ብሆን እንደሷ ሀብታም ብሆን ኖርዌያዊ ሆኜ ኖርዌይ ላይ እየኖርኩ ቲክቶክ ላይ መጥቼ ኢትዮጵያውያን እከሌ ነሽ ቢሉኝ ሶሪ እኔ ምንም አይነት እንቅስቃሴም ለማሳመን ምንም ነገር አላረግም። እሷ ብዙ አድርጋለች። እንደውም እኔ ብሆን ነው የምልሽ ምንም እከሌ ነሽ ካላችሁ በምኖርበት ሀገር ህግ ጠይቁኝ ብዬ እዘጋለሁ። አንድ ቃል ተናግሬ ደግሞ ምን መሰለሽ ምንም ማተራለች ብዙ ለማስረዳት ሞከረች። አይዶ ነው ወይ ለምን መሰለሽ ያስረዳውታ ብዬ ሰው መጥቶ ማኒፑሌት ያደርግሻል። እሺ ቢያንስ እነዛ የተበሉ ሰዎች 57 ምናምን ሲሉሽ እንደ ሶሳይቲ ይይዝሻል። እኔ ግን ምንድነው አንደርስታንድ ያደረኩት በቃ ኢትዮጵያዊ መሆንሽ ብቻ ወደ ኋላ የሚጎትትሽ ነገር አለ። ከዛች አገር ስለመጣሽ ብቻ ኢቭን አሸንፈሽ ሂደሽ ሌላ ቦታ እኔ አሁን ከኢትዮጵያ ጋር ምንም ኮኔክሽን እንኳን የለኝም እንኳን ብትይ ከዛ አገር መፈጠርሽ ብቻ አሁን ይሄ እዚህ ሀገር ያሉ ሰዎች ስነግራቸው በጣም ነው የሚደነቁት። እና አብራራሽ እንዲያውም እንደ ዊክ ፐርሰን እንደ ደካማ ሰው አድርገው ነው የሚነግሩሽ። አሁን እንዲያደርጉ ስትያቸው ያምሻል እንዴት ትባያለሽ። ግን የኛ አገር ካልቸር የኛ አገር ሶሳይቲው ራሱ ከዛ በመምጣትሽ ራሱ የምትጎጁ ጉዳት አለ። ከዛ ስለመጣሽ ብቻ እንደዚህ አይነት ላይ አሁን እዚህ ሀገር ላይ ፐርፊውም ሪቪው የሚያደርጉት ሰዎች የሚጠይቃቸው ይሄ ስለ ፐርሰናል ላይፋቸው ቢፈልጉ 20 ያርጉ 80 ያርጉ ቢፈልጉ 10 ማንም ስለ ፐርፊውም ነው የምጠይቃቸው። ኮንተንታቸውን ጽፈዋል። የኛ አገር ሰው ግን ዛሬ ያመጣል ነገ እንዲህ ይልሻል። ለምን በቃ ይሄ የአይኪ የኛ የኢንተለጀንት እንትናችን ዝቅተኝነት ነው የሚስበን ሌላ ነገር ነው። ወይም ደግሞ አፕሪሺየት አናደርግም። አንዳንድ ጊዜ እኮ ባይኖርሽም ወይ ኢንስፓየርድ ትሆኛለሽ ወይ ትኖርበታለሽ ከሁለት አንዱ። እና ሰው የሆነ ችግር አለኛል። አሁን ይሄ የዛ ጥቃት ነው ለኔ ከዛ ሀገር ስለተወለድኩ ከዛ ስለመጣው እንጂ እኔ እኮ ላይፌ በላይ የኖርኩት እዚህ ሀገር ነው፣ እዚህ ባለሁበት ሀገር ነው። እኔ እዛ ጋር ምንም ኮኔክሽንም የለኝም እውነት ለመናገር ብዙ ነገር። ግን ከዛ ስለመጣሽ ብቻ የሚጎትትሽ አሁን ሌኔ አስቢያት እኔ አይደለችም እያለች በየሄደችበት ስታብራራ አንቺ ውሸታም የሌባ አይጥ ምስክር ድንቢጥ እንደዚህ ምን ነበር የሚሉኝ? ምን ነበር ያለኝ ምስክር ድንቢጥ እዚህ ራሱ የአይጥ ምስክር ድንቢጥ አንቺ ቆያረ ይሆናል ናይ ምን ነበረ የሌባ ምስክር አሽቃባጭ ትባላለች። ይሄ ምንድነው የኛ ሶሳይቲ? እኔ ግን ምን እንደሆነ ታውቂያለሽ ብዙ ነገር መጠራጠር ጀመርኩ። የሰማናቸው ታሪኮች ማለት ዝም ብሎ ነው ማለት ነው ይሄ የሚወራው ብዙ ነገር ኮሽን ታደርጋለሽ። ግን አንዳንድ ጊዜ ደግሞ ኔቸርሽ ከሆነ ጊቭ አፕ ለማድረግ የተፈጥሮ ከሆነ ስትሮንግነት ኔቸር ስለሆነ ራሴ ቢውልድ ያደረኩ ሰው የተሰራው የተቀረጽኩ ሰው ስለሆንኩኝ በቃ አንደርስታንድ አድርገዋለሁ የሰውን ኮምፕሌክስ፣ የሰውን ኢንተርፌሪቲ፣ የሰውን ናርሲሲስት የሆነ አስተሳሰብ ሊጎትትሽ መፈለጉ የሆነ ልድራመድ ስትይ ከስር ሂዶ የሆነ ነገር ስታገኝ ራሱ ኮምፕሌክስ አለኝ ሀገር ላይ በጣም ኃይለኛ የሆነ በቃ እና ሃሽ የሆነ ሜንታሊቲ ምን ለኮመንት ራሱ እኮ የሚጽፉት ነገር ያ ሰው ቢያነበው ምን ያህል ይጎዳል ብሎ አለማሰብ፣ ሰውን መስበር ይሰብሩሽና ከዛ ያነሱሻል። አሁን መጥተሽ እኮ ሰበራ እኔ አሁን መጥቼ እንዴት ትለኛላችሁ ብዬ ባለቅስ በስመ አብ የሚያባብለኝ ሰው ብዛቱ እንደዛ ናቸው። ይሰብሩሽና ከዛ ያነሱሽና ከዛ ላይፍሽን በእጃቸው ማስገባት ይፈልጋሉ። የኛ ኮሚኒቲ እንደዛ ነው።
ይሄ ግን ይብል ነበር ሳጂ ይኸውልሽ ግን ፎሮ ኢንክሉዴረ ማለት ፎሮ ሴክተ ፑንክቶም ምን ማድረግ አለ ታውቃላችሁ አይደል? በቃ ሳጂ የምትባል ኖርዌጂያን አለች። ፎቶግራፏ አላችሁ፣ ቪዲዮ አላችሁ። ኖርዌይ ኤምባሲ ባላችሁበት አለ። ውሰዱና እቺ ልጅ 57 ሚሊዮን ወስዳብናለች፣ ስለዚህ አጣሩልን ብላችሁ ስጡ። በቃ ይሄልኝ ነው በጣም በቃ ይኸው ነገርኳችሁ። ኖርዌጂያን አለች፣ ኖርዌጂያን ነች። ኖርዌጂያን መሆኗን እንግዲህ ላንቺ ፓስልካለች አይደል ሀቢ? በቃ አንድ ኖርዌጂያን አለች፣ ሌባ ያዙልን ብላችሁ በቃ ለኖርዌጂያን ኤምባሲ ማስጠት ባላችሁበት ሜል መላክ ለኖርዌጂያን ለኖርዌጂያን ፖሊስ መላክ። ኖርዌጂያን የሆነች ግን ኢትዮጵያዊ እንደዚህ ብላች ክሰሷት ልብ ካላችሁ። እኔ ሌባ ብትሆን እንደዚህ ማቀው እንደዚህ በሆን አደርጋለሁ። በቃ ይሄ ነው በቃ የሚጠቃለለው በእንደዚህ ነው። ግን ያን አይደለም የምታደርጉት እኮ በቃ በህግ ጠይቁ ብሎ ጉዳዩን መዝጋት እኮ ነው። በህግ ጠይቁ አለቀ። ህግ ጋር ሂዱ ብሎ ጉዳዩን መዝጋት ነው እንጂ እውነት አንድ ሰው አንድ ወንጀለኛን ካገኘ ቀጥታ ወደ ህግ ነው ማመልከት ያለበት። እቺ ሴት ወንጀለኛ ከሆነች ማስረጃ አቅርቡልን፣ ከጎናችሁ ልንቆም ዝግጁ ነን። እኔ በበኩሌ ማስረጃ ካየው ከጎናችሁ ልቆም ዝግጁ ነኝ። በወሬ እማምን ሰው አይደለሁም፣ በማስረጃ እማምን ሰው ነኝ። ማስረጃ ለጥፉልን። እቺ ሴት ወንጀለኛ መሆኗን የሚያረጋግጥ ማህሌት ናት አላችሁ። ማህሌት አለመሆኗን ስታረጋግጡ ደግሞ ማህሌት አይደለችም ግን ማህሌት ባትሆንም ወንጀለኛ ናት አላችሁ። ወንጀለኝነቷን የሰራችውን ወንጀል ማስረጃ ለጥፉልንና ሙሉ ህዝቡ ከእናንተ ጋር ይቆም። በተረፈ እኔ ሀቢባ በወሬ ማምን ሰው አይደለሁም። ማስረጃ አቅርቡ፣ ከጎናችሁ ቆማለሁ። ማስረጃ እስካልተቀመጠ ድረስ ዝም ብሎ ወሬ፣ ፎቶ፣ ስም፣ 4 ፓስፖርት አላት ካላችሁ 4ቱንም መለጠፍ እንየው በአይናችን እኛ አንቺ የእውነት ያለችበት ሀገር። ምክንያቱም አንቺ ምንም የምታመጪው የለም በእኛ ውጭ። እኛ አሁን ለምሳሌ የሆነ ነገር ባርግ ምንም የምታመጪው የለም። ፎቶ ትለጥፊያለሽ ምንም በህግ ባለንበት ሀገር ግን እንድታስታውሱ ደግሞ ያንን ስትከሱ እርግጠኛ ሆናችሁ መሆን አለባችሁ። ካልሆነ ደግሞ በስም ማጥፋት ደግሞ እሷ ልትከሳችሁ ትችላለች። ዘገየች ወይ እንትን ነው። ለምን ገብቶሻል? ይሄ ሌላ ሀገር ያለው ሰው ለመክሰስ ከባድ ነው። አውሮፓ ያለ ሰው አይደለም ዩኤን የሚኖር ሰው ነው። ቀጥታ በዩኤን በምትኖርበት ሀገር ዩኤን ቀጥታ ሄዳ ይሄ ሰው ፐርሰናሊቲን እንዲያረገ ነው፣ ፐርሰናል ኢንፎርሜሽንን እያወጣ ነው እንደዚህ ብላ ማመልከት ትችላለች። አትሊስት ከቲክቶክ ለቲክቶክ መጻፍ ትችላለች እኮ። ልኬልሽ ነበር ቮይስ መሰለኝ አይዶ ነው du har sendt til meg om en vi har snakket på telefon ስለዚህ በቃ እንደዛ ማድረግ ለቲክቶክ መጻፍ አይደለም። ቲክቶክ ተራ ነገር ነው። ቲክቶክ ዛሬ ቢዘጋ ዛሬ ይከፈታል። አንድ ሰው መብቱ ሲነካ ስሙ ሲጠፋ፣ አንድ ንጹህ ሰው ስሙ ሲጠፋ ቀጥታ ወደ ህግ አካል ይሄድና የዛን ሰው ቲክቶክ አካውንት ይሰጣል። ፐርሰናል ኢንፎርሜሽንን እያወጣብኝ ነው የሚኖረው ሰውየው በዩኤን የተጠለለ ሰው ነው። ላይ የምትኖሪበት ሀገር ዩኤን ቀጥታ ሄደሽ ታመለክቻለሽ። ከዛ የሚመጣውን በተግባር ማየት ትችላለሽ። ቀጥታ በህግ እኔ የተግባር ሰው ስለሆንኩ ነው የምልሽ። ንጹህ ሰው ስሙ እንደዚህ ሲጠፋ ዝም ብሎ አይቀመጥም። ሀቢ አንድ ቀን እንዳረኩ ታውቂያለሽ? የሆነ አንድ ቪዲዮ የሰራሁት ቪዲዮ ስለ ሳይኮፓት ፐርሰናል ስላላቸው ባህሪ ብዬ የሰራሁትን የሚገርምሽ እንዳውም አንዳንድ ስለ ሐሰተኛ ነቢያቶችን ምሳሌ አድርጌ ተናግሬ ስለነበር ብዙ አላቆየሁትም፣ አወረድኩት። ያንን ቪዲዮ ግን አውርደው የቤታን ፎቶ ለጣጥፈው ምናምን ነገር ለቀቁባት። ልክ እኔ ቤታን እንደተናገርኩ ምንም በቃ የተናገርኩት ፐርሰናሊቲ ራሱ የሌላትም በቃ ቤታን የማይወድ ሰው ማለት ነው። ከዛ ግን አዘጋሁት። ይሄን ቪዲዮ እኔ ነኝ የለቀኩት። ማዘጋት እኮ እንትን አይደለም። እኔ እያወራ ያለሁት ስለ ህግ ነው። ዛሬ ቲክቶክ አካውንት ቢዘጋበት ዛሬ ሌላ መክፈት ይችላል። እኔ 7 ተዘግቶብኝ ይሄንን አካውንት 8ኛዬ ነው፣ 10 ወሩ ነው፣ 8ኛዬ ነው። አካውንት ይዘጋል፣ ይከፈታል። አንድ ንጹህ ሰው ስሙን ሲያጠፋ ዝም ብሎ አይቀመጥም። ቀጥታ የህግ አካል ጋር ሄዶ ስክሪን ሪከርዶችን የተለያዩ ቪዲዮዎችን አቅርቦ ይኸው እከሌ በዚህ ሀገር የሚኖር ይኸው እንደዚህ ስሜን እያጠፋ ነው፣ እንደዚህ እያደረገ ነው፣ ፐርሰናሊቲን
ፐርሰናል ኢንፎርሜሽኖችን አውጥቶ እየፖሰተ ነው ብሎ ለህግ ማመልከት አለበት። ዝም ማለት የለበትም። ገባሽ? ያኔ ንጽህናሽን ህዝቡ ማምኖ ሙሉ ህዝቡ ከጎንሽ ይቆማል። ለህግ ማመልከት አለብሽ። ለህግ ተመልክቷል፣ ግን ህግ ራሱ የሆነ ፕሮሰስ እኮ አለው ሀቡዬ። ማለት በአንድ ጊዜ መጥቶ ኢንፎርም የሚያደርጉት ነገር የለም። አመልክቻለሁ፣ ግን የራሳቸው የሆነ ፕሮሰስ የሚሄዱበት መንገድ አለ። ያ አይዲድ ሰዎች እኛ ጋር በጣም